ሰላም ጤና ይስጥልኝ ውድ ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው በሚያስተምሩ ቪዲዮዎች ተመልሻለሁ። በዛሬው ቪዲዮቻችን የቀነኒ አዱኛ ጉዳይ ዛሬም አነጋጋሪ ሆኗል። አዲስ መረጃ ወጥቷል። ስለሱም ማስደመጣችሁ ይሆናል። ዮኒ ማኛ የውሃ ጥምቀቱን ወስዷል። እሱንም ቪዲዮ ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። እንደተለመደው ፋሚሊ ይህን ቪዲዮ ለብዙዎች እንዲደርስ ላይክ አድርገን እንጀምራለን። ወደ ቪዲዮ ሳነበው ያለቀስኩበትን ታሪክ ልንገራችሁ። መጀመሪያ ግን ይህንን እንድትመልሱልኝ ይፈልጋለሁ። ወንድነት መበደል፣ ሴትነት ደግሞ መበደል ነው። በቀን ክር ላይ የተንጠለጠለ ህይወት በአንድ ቀን ክር ውስጥ ተንጠልጥላ ትቀየራለች ቢባል ማን ያምናል? እኔ ግን አምናለሁ ትደናለች ባለ ታሪካችን። የኔ ህይወት የተለወጠው የተገለበጠው እንደገናም የተገነባው በአንዲት ቀን ክስተት ነውና ግንቦት 15 2013 ይህ ቀን በህይወት መዝገቤ ላይ በደማቅ ቀለም ብቻ ሳይሆን በማይፋቅ ጠባሳ የተቀረጸው የመነሻዬና የመድረሻዬ ምዕራፍ ነው። ከዚያሽ ቀን በፊት የማምነውና ለ2 ዓመታት አብሮኝ የቆየ ፍቅረኛ ነበረኝ። ነገር ግን የነገሮች መስመራቸውን ስተው መዘበራረቅ የጀመሩት በየካቲት ወር በሆነችው የልደቴ ቀን ነበር። ቀኑን ከሱ ጋር በደስታ ከበርን። ነገር ግን ብዙም መቆየት ስላልቻልኩ ተመልሼ እመጣለሁ በሚል ቃል ተለያየን። ከመለያየታችን በፊት ግን አንድ እንግዳ ሐሳብ አቀረበልኝ። ከውጪ የመጣች የቀድሞ ፍቅረኛውን ሊያስተዋውቀኝ እንደሚፈልግ የራሱን ህይወት መጀመሩን ሊነግራት እንዳሰበ አወራኝ። ልቤ ባይሻም የውስጡን ለማወቅ ጓጉቼ እሺ አልኩት። ተዋወቅናት። በዚያው ምሽት ስደውልለት ስልኩን ያነሳው ግን ጓደኛው ነበር። ከበስተጀርባ የሚሰማው የሙዚቃ ጫጫታ በሆዴ ውስጥ የጠረጠርኩትን ክርክር አባባሰው። እሱ የለም ስል ጠየቅኩት። የለም ስልኩን ረስቶት እኔ ቤት ሄዷል አለኝ። የዋህ ልቤ አመነው። የገዛሁለትን ስጦታ ልሰጠው ቤቱን ስለማውቀው መንገድ ጀመርኩ። በሩን ሳንኳኳ የከፈተልኝ ራሱ ፍቅረኛዬ ነበር። እንዴት መጣሽ ያለኝ በድንጋጤ ነበር። ምን ነው ስለው ምንም አለኝ። ልገባ ስል ግን ተይቅርብሽ ብሎ መንገዴን ዘጋ። በዚያሽ ቅጽበት ከውስጥ የሰማሁት የሴት ድምጽ ግን የሁሉንም ነገር መጋረጃ ገለጠው። ስሙን ስትጠራው ሰማኋት። ገፍቼ ስገባ ሁለቱም አልጋ ውስጥ እንደነበሩ አወቅኩ። ምንም አላልኩም፣ ምንም አልተናገርኩም። ያመጣሁለትን ስጦታ አስቀምጬ በዝምታ ወጣው። ልቤ በሐዘን ተሰብሮ በክህደት በረዶነት ራደ። ከሳምንታት በኋላ የባሰ ክህደት ጠበቀኝ። የወር አበባዬ ቀርቶ ተመርመሬ የ2 ወር እርጉዝ መሆኔን አወቅኩ። ሽማግሌ ልኮ ሊያገባኝ ቃል የገባልኝ ሰው ልጅ ሆዴ ውስጥ እንዳለ ሳውቅ ልደውልለት ወሰንኩ። ስነግረው የሰጠኝ መልስ ዛሬም ድረስ በጆሮ ያቃጭላል። የፈለግሽውን አድርጊ፣ እኔ አልመጣም። በዚያሽ ቅጽበት ዓለም የፈረሰችብኝ ያህል ተሰማኝ። በፍቅር አይን ታውሬ በሐዘን ተውጬ ማንንም ሳላማክር የራሴን ውሳኔ ወሰንኩ። ሆስፒታል ሄጄ ልጃችንን አስወረድኩት። ለ3 ወራት ያህል በዝምታ መጋረጃ ውስጥ ተሸሸኩ። ልረሳው ብሞክርም ፍቅሩ ከልቤ አልወጣም እያላስቸገረኝ፣ ይባስ ብሎ ናፍቆቱ ልቤን ይበላው ጀመር። እናም አንድ ቀን ደወለ። ናፍቀሽኛል ልይሽ ብቻ አለኝ። እቺ የናፍቀሽኛል ድምፁ ግን በድጋሚ ልቤን አሸነፈችው። ተገናኘን። ከዚህ በፊት አይቼው ከማላውቀው ጓደኛው ጋር ነበር። አብረን አመሸን፣ ተዝናናን፣ ጠጣን። ስካሩ አይሎ ሌሊት 8 ሰዓት ሲሆን ቀድሞው ይዘውት በነበረው ባለ 2 አልጋ ሩም ውስጥ ለማደር ገባን። እኔና እሱ አንድ ላይ፣ ጓደኛው ደግሞ በሌላኛው አልጋ ላይ ተኛን። ሌሊት ላይ ለሽንት ስነሳ የህይወቴ አስከፊው ምዕራፍ ካቆመበት ቀጠለ። ከባኞ ቤት ስወጣ ጓደኛው በር ላይ ቆሞ ነበር። እጄን ይዞ ወረወረኝ። በስካርና በአቅም ማነስ ምክንያት ራሴን ሳትኩ። ስነቃ እርቃኔን ነበርኩ። ሰውነቴ ላይ የደረሰውን ግፍ አንደበቴ ሊገልጸው ተሳነው። ከደቂቃዎች በኋላ የነቃው የገዛ ፍቅረኛዬም የጓደኛውን አረመኔያዊ ድርጊት ደገመው። የማይነጋው ሌሊት ነጋ። እሱ በጠዋት ጥሎኝ ወጣ። ጓደኛው ግን ያለቀሰ ይቅርታ ጠየቀኝ። የልጅ አባት እንደሆነና ከሚስቱ ጋር ተጣልቶ እንደወጣ ነገረኝ። አመመኝ። ነገር ግን ምንም የማደርገው ነገር አልነበረም። ታክሲ ጠርቶ ክሊኒክ በር ላይ ካደረሰኝ በኋላ መጣው ብሎኝ ለዘላለም ተሰወረ። በቦርሳዬ ውስጥ በነበረችው ጥቂት ገንዘብ የደም ምርመራ አደረግኩ። ውጤቱን ከሰማው በኋላ እዛው ክሊኒክ ውስጥ ወደኩ። ያቺ ቀን የግንቦት 15 ቀጠሮ ሁሉንም ነገር
ቀየረችው። የ21 ዓመት ወጣት ነበርኩ። ዶክተሩ ሲያረጋጋኝ የሰማሁት ዜና ጆሮዬን ደፈነ። በደሜ ውስጥ HIV ተገኝቷል። በዚያች ቅጽበት ዓለሜ ጨለመ። ጥሩ ጓደኛዬን ጠርቼ ምንም ሳልናገር ልደታ ቤተክርስቲያን ውሰደኝ አልኩት። እናቴ የምችለውን አቅም ስጪኝ ብዬ ተማጸንኳት። ለምን የሚለው ጥያቄ ልቤን ሰንጥቆ ነበር። ወደ ፍቅረኛዬ ደውዬ ስጠይቀው የማንም መሆን የለብሽም ከኔ ነው ሲለኝ ህመሜ ባሰ ሆነ። ከዚያ ቀን በኋላ ህይወቴ ተለወጠ። ለመድኃኒት ክትትል ሆስፒታል በሄድኩበት ወቅት ለማንም ያላወራሁትን የውስጤን ቁስል በትዕግስት ላዳመጠኝ አንድ ሰው አጫወትኩት። ስልክ ተለዋወጥ። ከቤተሰቦቼ ጋር የነበረኝ ግንኙነት ፈረሰ። እኔ ለቤተሰቤ ብቸኛዋ ሴት ልጅ፣ የአባቴ ኩራት፣ የእናቴ ልፋት። በሀፍረት ተሸማቀቁ። ቤታችን ውስጥ ያ ነገር እየተባለ በሚጠራው በሽታ መያዜን እንዴት ልንገራቸው? ሰኔ 12 የሚካኤል በዓል ቀን እናቴ ሂጂ እስኪ አለችኝ። ቤተ ክርስቲያኑ በር ላይ ተንበርክኬ ሚካኤል አባቴ አንተ አትሳሳትም፣ ከዚህ ጉድ አውጣኝ፣ ሰላም ስጠኝ ብዬ በእንባ ተማጸንኩ። ያኔ ነበር ያ ሆስፒታል የተዋወቅኩት ሰው የደወለልኝ። 15 ዓመት ይበልጠኝ ነበር። ለምን አላገባሽም ሲለኝ ደነገጥኩ። ወድጄሻለሁ ላግባሽ አለኝ። ለኔ ከቤተሰብ የሀፍረት እስር ቤት ማምለጫ መንገድ ሆነልኝ። በቀልድ ሽማግሌ ላካልኩት፣ እሱ ግን በእውነት ወሰደው። ሐምሌ 25 ቀን ለሰርጋችን ቀጠሮ ያዝ። እግዚአብሔር በሰው አይን የወደቀውን ታሪኬን ለወጠው። በሚያምር ሰርግና በቤተሰቦቼ ቡራኬ ተሞሸርኩ። ዛሬ ከ4 ዓመት በላይ በትዳር ውስጥ በፍቅርና በሰላም እንኖራለን። እግዚአብሔር የሰጠኝ ባል ብቻ ሳይሆን ወንድም፣ አባትና መከታ የሆነኝ ጋሻዬ ነው። የሰኔ ሚካኤል ጸሎቴ ተሰምቷል፣ እንባዬ ታብሷል። እስካሁን ልጅ ባይኖረኝም ፈጣሪ በልጅ ባርኮኝ የማመሰግንበት ቀን በጸሎት እጠብቃለሁ። እናንተም እግዚአብሔር በልጅ ባርክሽ በሉኝ። በመጨረሻም ይህ ታሪክ የኔ ብቻ አይደለም፣ ትምህርት ይሆን ዘንድ እመኛለሁ። እህቴ ሆይ የሴትነት ክብርሽን ለምታገቢ ወንድ ብቻ ጠብቂ። ወንድሜ ሆይ የማታገባትን ሴት ሕይወት አትንካ፣ ህልሟን አታጨልም። ሁላችንም HIV አለ አልጠፋም። በኔ ብቃ። ግዴለሽነት ወጣቱን ትውልድ እየበላው ነው። እባካችሁ እናስተውል። ዛሬን ለነገ እንኑር። መልካም ጊዜ። የሚገርም ታሪክ ነው። ግን የሰው ልጅ ክፋቱን በየጊዜው እንደ አፕሊኬሽን አፕዴት እያደረገው ነው መሰለኝ የሚመጣው። ግፍ በስቷል በጣም በእውነት። እቺ ልጅ ፈጣሪ መጨረሻ ላይ ባይከሳት ምን ያህል ህይወቷ እንደተመሰቃቀለ አስቡት። ሰላም እንዴት ናችሁ? ስለዚህ ፎቶ አንዳንድ ነገር ማለት ፈልጌ ነው ዛሬ የመጣሁት። ይሄን ፎቶ ልክ እንደ ሁላችሁም እዚሁ ቲክቶክ ላይ ፖስት ተደርጎ ሼር ተደርጎ ነው ያየሁት። ማን ፖስተው፣ ለምን ፖስተው፣ እንዴት ፖስተው አላቅም እንደናንተ። ግን አውት ኦፍ ፍራስትሬሽን የተፖሰተ ይመስለኛል። በንዴት በቁጣ የተፖሰተ ፎቶ እንደሆነ መጠርጠር አያቅተኝም። በንዴት የተሞላ ፖስት እንደሆነ አያቅተኝም። ንዴቱ ከየት መጣ? እስካሁን ድረስ ይሄን ፎቶ ይዘው ለምን እስካሁን ድረስ ዝም አሉ? ሌላም ፎቶ አለን ብለዋል። ስለዚህ ለምን እስካሁን ድረስ ይሄ ነገር ዝም ተባለ ብላችሁ መጠይቁ ከሆነ ትናንትና በነበረው ነገር ይመስለኛል። ትናንትና የአዋርድ ሽልማት ነበር። የአዋርድ ሽልማት ላይ እሱ ስለተሻለመ ወይ ደግሞ ስሟን ጠርቶ በወኪሉ ለሷ ነው ምናምን ነገር ከዛ በኋላ የመጣ ፍራስትሬሽን ይመስለኛል። ከዛ በኋላ የመጣ ንዴት ይመስለኛል። የመጀመሪያ ነገር ትናንትና በአዋርድ ላይ ቅሬታ ያለኝ ማለት ነው። ከዚህ በፊት ዝም ይላችሁ ከሆነ አይ ዶንት ኖ በኢትዮጵያ ሕግ ይሆን በምን ይሆን አላቅም፣ ግን የኢትዮጵያ የቲክቶክ አዋርድ ምናምን ነገር ላይ የመጀመሪያው ይሄ የላይቭ ነው ምናምን ነገር ስርጭት ውድድር ነበርና ጆን ዳንኤል እጩ አልነበረ እና እጩ ያልነበረበት ምክንያት ግን ያው በህግ ጠለላ ስር ስለነበረ ስለተጠረጠረ ምናምን ነገር ተብሎ ብቻ በእንደዚህ አይነት ነገር እጩ ራሱ መሆን አልቻለም ነበረ። አንዱ ዓለም ከተፈታ አይ ቲንክ 15 ቀን 20 ቀን ምናምን ቢሆነው ነው ያው የወጣበት ምክንያት ግልጽ ነው። በተሰጣቸው ቀን ምክንያት በተሰጣቸው ቀን ክስ ሊቀርብበት ስላልቻለ መረጃ ስላልቀረበበት ነው እንጂ የተፈጠረውን ነገር ዊን አድርጎ ወይም አሸንፎ አይደለም የወጣው የነበረው። የወጣው በተሰጣቸው ታይም ኢንተርቫል ክስ ስላልቀረበበት መረጃ ስላልመጣበት ነው እንጂ ክሱን ላይ ዊን አድርጎ አሸንፎ ምናምን ነገር አይደለም የወጣው። ስቲል ግን እጩ መሆን ነበረበት ምናምን። እኔ ብሆን እኔ የቦርድ ኃላፊ ብሆን እኔ ዘጋ ብሆን እጩ አላረገውም ነበረ ቢካዝ
ጎበዝ ዘፋኝ ነው። ያ ጎበዝ ዘፋኝ ነው። እሱን ቋንቋውን ለሚሰማው ትርጉሙ ለገባው ሰው ብቻ ሳይሆን ትርጉሙን እንኳን ለማያውቅ ምን እንዳለ እንኳን ለማያውቅ ሰው ጆሮ ላይ የሚቀር ድምጽ ነው ያለው። ዘፈኖቹ ደስ ይላሉ ምናምን ነገር። እሱን ግን አሁን እኔ በግሌ አይታየኝም በዚህ ሰዓት። አንዱ ዓለምን ሳይ ትዝ የሚለኝ የቀነኒ የተሰበረው እጅ፣ የቀነኒ የበለዘ አይን፣ የቀነኒ የማህሌት ዘፈን፣ የቀነኒ እናት፣ የቀነኒ አባት፣ የሃይ ካምስና ፍቁር ፈቻለው መንገድ እርዝመቱ ሃይቱ ትዝ የሚለኝ ሜንታሊ አንስቴብል ናት ያሉት ነገር እነዚህ ነገር ናቸው ድቅን እያሉብኝ የሚመጡት ማለት ነው። አንዱ ዓለምን ሳይ እንጂ አንዱ ዓለም ከቀነኒ በፊት አንዱ ዓለም ከቀነኒ ከመሞቷ በፊት ትዝ የሚለኝ ቢሊኔ የሚለው ዘፈን ነው ትዝ የሚለኝ ከዛ በፊት። አሁን ግን ትዝ የሚሉኝ እነዚህ አሁን የዘረዘርኳቸው ነገሮች ናቸው። ሶ መጀመሪያውኑ እጩ መሆን ነበረበት፣ መወዳደር ነበረበት ነው አልነበረበትም። ግን ከእጩ በስተጀርባ እኔ የሚመስለኝ የኔ የፐርሰናል አመለካከቴ ነው። ኦኬ እኔ የሚመስለኝ ምንድነው they gave him reassurance regardless of ምንም ነገር ብታረግ we got you። ሽልማት ብቻ አልነበረም reassurance ነው የተሰጠው። በምንም አይነት ነገር ብታልፍ፣ በምንም አይነት ቦታ ብትሆን አለ አይነት ነገር ነው ለኔ የተሰማኝ ማለት ነው። ከዛ በኋላ ኦኬ አልነበረም፣ ሊኖርም አይችልም። እንዴት ብሎ ሊኖር ይችላል እዛ ጋር አይደለ? ሰው አልነበረም፣ ወኪሉ ወጣ ምናምን ነገር። ከዛ ምን አለ በ4 አመት ዘፈን እንትን ባልኩበት ሰዓት ዳውን በሆንኩበት ሰዓት ለባለቤቴ እሷን ቻበርታታችኝ ምናምን መተሰቢያነቷ ለእሷ ይሁን ብሎ አለ ማለት ነው። ኦኬ ከቀነኒ ከመሞቷ በፊት አንዱ ዓለም በጣም ብዙ ኢንተርቪውስ ተጠይቋል። በጣም ብዙ ኢንተርቪውስ ላይ ቁጭ ብሎ አይቻለሁ። I will bring ሁሉንም ቪዲዮዎች ማለት ነው። አንድ ቀን ይሄንን ነገር ሜንሽን አድርጎት አያውቅም። ባለቤቴ ከዘፈን አስጠልቶኝ ባለቤቴ ባካፕ አረገችኝ፣ ከጎኔ ነበረች ቀነኒ አዱኛ፣ ቀነኒ ቆማልኛለች፣ ቀነኒ ከጎኔ ነበረች ባለቤቴ ብሎ ሲያወራ ተሰምቶ አያውቅም። ዋይ ናው አሁን ስለሞተች ሰዎች እንደዚህ ይሉታል። ግን ይሄው እሱ አዋርዱ ላይ እንኳን እንደዚህ አላት እንዲባል ስለፈለገ ብቻ እኔ እንደዛ ነው የሚሰማኝ። ምክንያቱም ከዚህ ፊት ሜንሽን አድርጎ አይቼው አላውቅም። እናቱ ሜንሽን አድርጎ ያውቃል። ያ እናቱ ናት። ቀነኒ ሜንሽን አድርጎ አያውቅም። የትኛው ከዚህ ከ4 አመት በኋላ ያለው ኢንተርቪው ላይ ነው አንዱ ዓለም ለቀነኒ እንትን ሰጥቷት የሚያውቀው ክሬዲት ሰጥቷት የሚያውቀው። አሁን ግን ሰጣት። ከዛ ሌላኛው ደግሞ አባትየውን ሄዶ በጥፊ እንደመምታት ማስበው ምንድነው ከዚህ ፊት ተናግሯል። እጮኛው አይደለም፣ ባለቤቱ አይደለም። ኦኬ እኔ ማውቀው ታሪክ የለም፣ ልጄን አልሰጠሁም ብሏል ሰውየው። ባለቤቴ ብሎ ተፍቶታል። ባለቤት አልነበረችም፣ ቀለበት አላደረግም፣ ሽማግሌ አላክም፣ ምንም ነገር አለ። የሳር ቀለበት አላረክላትም፣ ዘንባባ ቀለበት አላረክላትም። ሶ ባለቤት አይደለችም፣ ዶሜስቲክ ፓርትነር ነች። አንድ ቤት የምትኖሩ ገርልፍሬንድ ኦር ቦይፍሬንድ ናችሁ፣ ባለቤት አይደለችም። ሶ ይሄ ራሱ አንድ ስላፕ ኦን ዘ ፌስ አይደለም። ሶ ከዚህ ሁሉ ፍራስትሬሽን የመጣ ፖስት ይመስለኛል። ይሄ ፖስት ይሄንን ሁሉ ንዴት ይዞባቸው ነው። አሁንም you're not on a good term ከቤተሰቦቿ ጋር ጥሩ ተርም ላይ እንዳልሆንክ ማወቅ ይችላል። ምክንያቱም በግልጽ ተናግረዋል። አንደኛ ባለቤቴ እንድትል አይፈልጉም። ኦኬ እንድትል አይፈልጉም። ጥሩ ተርም ላይ አይደለም ያለው። አንተ ባትመታት፣ አንተ ባትደበድባት፣ አንተ ባታስከፋት፣ አንተ ባትላት አንድ ላይ ቆማችሁ ምን ሆና እንደሞተች ታጣሩ ነበር። አንድ ላይ ሆናችሁ ባይ ዘ ዌይ ጋዜጠኞች ካላችሁ ሌሎችም ሰዎች ካላችሁ ባለቤቴ እያለ ክሌም ስለሚያደርግ ጠይቁት። ምን ሆና ነበር ቀነኒ አዱኛ ፊቷ እንደዚህ በለሰው? ባለቤት ነው ያውቃላ እንዴ? አብሮ ነው የሚነሳው፣ አብሮ ነው የሚተኛው፣ ውሎ ያውቃል። ስለዚህ ምን ሆና ነበር በዚህ ሰዓት? ይሄ ፎቶ ታውቃለህ? ምን ሆና ነው? እጇስ የተሰበረው መቼ ቀን ነው? እጇ ለምን ነበር የተሰበረው? ምን ሆና ነበር? አይኗስ እንደዚህ በለዘው ምን ሆኖ ነው? ለምንድን ነው እንደዚህ ሆነችው? ማን ይመታት? ወድቃ ነው? ወድቃስ ከሆነ ከየት ወደቀች? እንደዚህ አፍንጫዋ አጥንት የተሰበረው ምን ሆና ነው? ለምን አትጠይቁትም? ምን እየሆነች ነበር?
በዚህ ከግድግዳ ጋር እየተጋጨች እንደዚህ አትሆንም አይደለም? ለምን አትጠይቁትም? መልስ አለው። አሁን እስከዚህ በኋላ ስለሚወጡት ፎቶዎች መልስ አለው። ይሰውዬ ምንድነው ምክንያቱ? ምን ሆነ ነበር በዚህ ቀን? እነዚህ ቀኖች ዲያሪ ላይ አልተጻፉ ወይስ መርጣ ነው የምትጽፈው? ይሄ ቀን ለምን አልተጻፈም? ሐኪም ቤት ትሄዳለች ወይስ ቤቷ ተደብቃ ነው እንትን ያለችው? ብቻ አካውንት ያላችሁ ሰዎች የቀነኒ ሌላም ፎቶ ያላችሁ ሰዎች ፕሊዝ እባካችሁ ፖስት አድርጉልን። እባካችሁ ፖስት አድርጉ። ሀቋን አውጡላት። ፖስት አድርጉ። ለሌሎች ሴቶች ደግሞ ምልክት ይሆናችሁ። እንደዚህ የሆናችሁ እየቻላችሁ አይቻለሁኝ። በጣም ብዙ ሰዎች የቀነኒ ኮሜንት ስር የምትጽፉ ለሌሎች ሰዎችም የቀነኒ ጉዳይ ለሚያወሩ ሰዎች የምትጽፉትን ቴክስቶች አያቸዋለሁኝ። ኦኬ እንደዚህ ሆኜ ነው ተቀምጬ ይሆናል። አትቀመጡ። ይሄው ችላ መጨረሻ ላይ እረፍት አይደለም በቃ ኦኬ። መጨረሻ ላይ የነሱ መለወጥ አይደለም፣ እናንተ ነው የምትሞቱት። ስለዚህ ይሄ ማንጫ ይሆናችሁ እናንተ። እኔ ጥያቄ የሆነብኝ ማን ነው የቀነኒን አካውንት እየተጠቀመበት ያለው? ከዚህ በፊት የወጣውን ፎቶ አይታችኋል። አሁን ደግሞ እንደዚህ ማንነቷ እሷ መሆኑን ማረጋገጥ እስኪከብድ ድረስ ተደብድባ ነው እንደዚህ ፎቶ የወጣውና እኔ አላመንኩም ነበር መጀመሪያ ሳያት። እሷ ነችም ብዬ አልገመትኩም። ሲያወሩ ነው ቀነኒ እንደሆነች ያወቅኩት ማለት ነውና ማን ነው ይሄ ሰው? የሆነ መረጃ ቪዲዮዎችም ይኖሩታል ብዬ አስባለሁና የቀነኒ ሀቅ መውጣት አለበት፣ ለቤተሰቦቿም ፍትህ ማግኘት አለባቸው ብዬ ስለማምን ነው እኔ ከመጀመሪያውም ጀምሮ ቪዲዮ ስለ ቀነኒ የምሰራው እና ለፖሊሶች ጥሩ ግብአት ይሆናል ብዬ አስባለሁ። ከዚህ ቀደም የነበሩት ማስረጃዎች በይበልጥ ቪዲዮ ሊኖር ይችላል ብዬ ስለማስብ ነውና እስኪ እናንተን አንድ ጥያቄ ልጠይቃችሁ። ማን ይሆናል እንደዚህ ሊያደርጋት የሚችለው? ሊደበድባት ሊያሰቃያት የሚችለው ማን ሊሆን ይችላል? እስቲ ኮሜንት ሴክሽን ላይ ጻፉልኝ። የዓመቱ ምርጥ አልበም አያንቱ ሆኖ ተመርጧል ማለት ነው። የአርቲስት አንዱዓለም ጎሳ አልበም በአጫሉ ሁንዴሳ አዋርድ ላይ የዓመቱ ምርጥ አልበም በመሆን ሽልማቱን ወስዶታል። እዚህ አልበም ላይ የተሳተፉትን ሁሉ በማኔጀሩ በኩል አመስግኖ እዚህ አልበም ላይ ትልቁን ድርሻና ልፋት የነበራት ቀነኒ አዱኛ ናት፣ ለሷ መታሰቢያ ይሁንልኝ ሲል አርቲስት አንዱዓለም ጎሳ መልእክቱን በማኔጀሩ በኩል አስተላልፏል። ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዱዓለም ጎሳ ላይ እየቀሰረን አይደለም። ፍትህ ስንል አርቲስት አንዱዓለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢው ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዱዓለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል። እውነት ነው። ይሄን ወንጀል የፈጸመው ሰው ማንም ይሁን ማንም ስም እየተጠቀሰ አይደለም። በቃ እውነታው ይውጣ ነው። ይቺ ልጅ ከ5ኛ ፎቅ ነው ወድቃ የሞተችውና ይረጋገጥ ነው በቃ። ሴቶች ግን ከእንደዚህ አይነት ቶክሲክ የሆነ ሪሌሽንሺፕ መራቅ አለባችሁ። እንደዚህ እየተደበደባችሁ አላስፈላጊ ነገር እየተደረገባችሁ አብራችሁ መቀጠል የለባችሁ። ምክንያቱም ከዚህ ይጀምራል። ወደ ግድያ የሚሄደው መጀመሪያ መሰረቱ ላይ የሆነ ነገር አለ። እሱን ካያችሁ በቃ ይሄ ሰው አይሆንም የማይለወጥ ከሆነ ረጅም ጊዜ መፍጀትም የለባችሁም። በቃ ከት ነው ማድረግ ያለባችሁ እዛ ጋር ሪሌሽንሺፑን። ድንጋዩ ከስር ተንከባሏል፣ አፈኑ ብቻ ነው አስከረኑ የታል? በእውነት ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። የመቃብር ድንጋዮች ተከፍቷል፣ ድንጋዩ ከስር ተንከባሏል፣
ከፈኑ ብቻ ነው አስከሬኑ የታል? እውነት ኢየሱስ ተነስቷል፣ ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩ ከስር ተንከባሏል። ከፈኑ ብቻ ነው አስከሬኑ የታል? እውነት ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። እንዴት ድንቅ አምላክ ነው እኛ ምናመልከው፣ እንዴት ድንቅ አምላክ ነው እኛ ምንሰግድለት። ዮኒ ማኛ እንግዲህ እንዳያችሁት ተጠምቋል። እኔ እዚህ ደረጃ ይደርሳል ብዬ አላሰብኩም ነበረ። ያው ከዚህ በፊት እንደሚያደርጋቸው ወዲያው ለሽቀላ ምናምን አለ አይደለ ሙስሊምም ሆኖ ነበርና ዝም ብሎ ነው ብዬ አስቤ ነበር። ግን እስከ ውሃ ጥምቀት ድረስ ደርሷል። ደስ ይላል። አንድ ሰው ባመነበት ነገር ላይ ሰክሰስፉል ሲሆን ደስ ይላል። በፋይናንሻል ቢሆን በእምነቱም ቢሆን እኔ ደስ ይለኛልና ዮኒ ማኛ እንግዲህ ስድብ አቁም ያለው ካለ ቆይቷል። ያው ማንም ሃይማኖት ስድብን አይፈቅድም። ግን በሱ ሰክሰስፉል ስለሆነ እኔ ደስ ብሎኛል። ዮኒ ማኛ ወደ ኢትዮጵያ መምጣት ስለፈለገ ሃይማኖቱን የቀየረው ወደ ሞቀበት ማራገብ ነው ስራው። ታውቃላችሁ እሱ ቲክቶከር እንጂ ሃይማኖተኛ አይደለም። እና አትሞኙ፣ አትታለሉ። ቅዱስ የሚያጫውተው ለዛ ስንቴ መንግስት ረግጧል፣ ብዙ ሰው ተሳድቧል፣ ምን ብሏል። ስለዚህ እቅዳለሁ ወደዚህ መምጣት ይመጣል ብያችሁ ነበር። አሁን ደግሞ መጥቶ መልሶ ሲሄድ አገሩ መልሶ ደግሞ ሃይማኖቱን ይቀይራል። ብዙ አትደሰቱ። እኔ ልጄን ባህሪ ከምንም በላይ አውቀዋለሁ። እናንተም ታውቃላችሁ፣ ሲገለባበት የራሱ አቋም እንደሌለው ታውቃላችሁ። አትሞኙ። እንግዲህ የፍቅር አምላክ በእናንተ ላይ ሰላማችሁ ይብዛ። ወደ ድሮ ሂንዱይዝም ብትሄድ ይሻላል ከዚህ። ፍቅር ሲዝም እንግዲህ ወደ ቤት ተመለስ እያለው ነው። የሱ ቀልድ አይጠገብም። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ትምህርት እንደወሰዳችሁበት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።